السلام عليكم ورحمة الله وبركاته يا الله سبحانه وتعالى سلام زنات تبكى أيلاش والله تبكى والله تبكن النزي في اللي في تاتشين يالوت أسرو يزول هجاك أنا توت من أين الدرجة الله عن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم ما من أيام الأمل الصالح فيها أحب إلى الله من هذه الأيام يعني أيام الأشر كأنات يلم ملكام سرا الله زند اجيك تقباي توداج يونبت كأنات سرا يلم كنزي أسر كأنات يبلتو بلو سيناغرو قالوا يا رسول الله ولا الجهاد في سبيل الله جهاد في سبيل الله بيون كنزي أسر كأنات وجي انكوان جهاد في سبيل الله نتمر يبلطالو مالتنا ونزي أسر كأنات ميسرو لب بلو جهاد في سبيل الله بنزي كأنات بنزي كأن كونما تلق نو مالت كن كنزي كانوا تشي مالتنا جهاد في سبيل الله عند سو بيوتا النزي أسر كأناتوش ميسرو سرا يبلطو تال كزي انكوان سيلو قال ولا الجهاد في سبيل الله أو جهاد في سبيل الله بيونم إلا رجل عند سوسيكال خرج بنفسه وماله با الله من قال للسوا جنزبونم نفسونم يزوتو فلم يرجع من ذلك بشيء بأنداتهم يلتملس رواه البخاري نفسهم جنزبهم ازاي كركونا يسو بلاجنو كزاوج جن أفضل أيام الدنيا كدنيا جيك بلاج كانات يولوت إنما ناتشو እነዚህ ቀናቶች ናቸው አላህ የማለባቸው ቀናቶች ናቸው ወልፈጅሪ ወለያሊ አሽራላ በጎ በንጋት ምላለው አላህ በፈለገው መማል ይችላል ወለያሊ አሽር በአስርቱ ሌሊቶች አለ አው አላህ መማል ይችላል በፈለገው ወልለይሊ ወቲኒ ወዱሃ ወልአስር ያለ አላህ መማል ይችላል መብቱ ነው የሰው ልጅ ግን ከአላህ ውጭ በማንም መማል አይችልም من حالف بغير الله فقد أشرك كالله وجه بالله أكال يماله برقتم أجرا أو ممال يحتل ممال كان لبت بالله يمال على الزمزم بل والله وبالله بلا إنجي الناتي تموت كالناتي سجينة لين نبياتنا بشوتشون منامن بزمن وسط مد أدم ويزمنوا فاشن كفي تشد فاني لا ليوني سيدي كترنا يكتر ويتكترنا بكفي تشد فاني بس سات مد يتشالله أي فكدم الله بيدفاس من اللي ስለዚህ አንድ ሰው ከማለ በማን ነው የሚለው በአላህ ነው አላህስ መብቱ ነው አላህ ምሎ የሚናገርባቸው ነገሮች ግን ከባዶች ናቸው والفجر وليالي العشر وليالي العشر የተባሉት المراد بها عشر ذي الحجه እዚች ጋር የዙል ሂጃ 10 ቀናቶች ናቸው አሉ የዙል ሂጃ 10 ቀናቶች ናቸው كما قاله ابن عباس وابن زبير ومجاهد وغير واحد من السلف والخلف ابن عباس ابن زبير مجاهد النزي يتفسير ሊቃውንቶች ናቸው መሪያቸው ابن عباس ነው ترجمان القرآن ተብሎ የሚታወቁት صحابي የነብዩ አጎት ልጅ عبد الله ابن عباس وليالي العشر የተባሉት የዙል ሂጃ 10 ቀናቶች ናቸው ዑለማዎቹ ሲያነጻጽሩ ከቀናት ከሆኑ የዙል ሂጃን 10 ቀናት የሚወዳደር የለም ከሌሊት ከሆነ ግን የመጨረሻው የረመዳን 10ቱ ሌሊቶች ይበልጣሉ ለይለቱል ቀድር ስላለባት በእነዚህስ የውሙ ተርዊያ አለ የውሙ አረፋ አለ የውሙ አልአድሃ ኢደል አድሃ የውሙ ነህር አለ ስለዚህ በላጭ ቀናቸው በእነዚህ 10 ቀናቶች የሚሰሩ ስራ እጅጉን በጣም ተወዳጅ ትልቅ ቦታ ያለባቸው ናቸው ስለዚህ እኛ ጋር ምን ይተበቃል ከተባለ በእነዚህ 10 ቀናት ራሳችንን አስተካክለን እናምጣ ዝም ብለን ልንቀበለው ተውባ እናድርግ استغفار እናድርግ ንጹህ ነን ከአላህ ጋር ለግንኙነት እናሳምር ሰላት ላይ የፎረፉን ከሆነ የሰላቱን ሁኔታ አስተካክል ከመስጊድ ርቀ ከሆነ ወደ መስጊድ ተመለስ የሰው ሐቅ ነክ ከሆነ መልስ ቤተሰቦች የተቆራረፉ ካላችሁ ባልና ሚስቶች 10 ቀናት ውድ ቀናቶች የመጡ ናቸው በደስታ ዒዱ እየመጣ ነው በደስታ ለማሳለፍ ካሁኑ ቀልባችሁን ክፈቱታ ንጹህ አድርጉታ አውፍ ተባባሏ ቤተሰብ በቤተሰብ ማከል ኩርፊያ እንዳይኖር በጓደኛ ማከል ኩፍራ እንዳይኖር በወንድማማቾች ነገር ኩፍራ እንዳይኖር መቆራረፍ እንዳይኖር ልባችንን ንጹህ አድርገን እነዚህን 10 ቀናት እንጠቀምበት 10 ቀናት ናቸው ይመጣሉ ይሄዳሉ ኢብኑ ሐጀር ሲናገሩ እነዚህ 10 ቀናት ኡማሃቱል ዒባዳ የዒባዳ እናቶች የተባሉት በአጠቃላይ የተሰባሰቡበት ቀን ነው ሰላት አለ ሰደቃ አለ ጾም አለ ሐጅ አለ ሐጅ ከነዚህ ቀናቶች ውስጥ የለም 8ኛው ቀን አለ የሚጀምር የሐጅ ስራ 8ኛ ቀን ይጀምራል
12 ወይ 13ኛ ቀን ያልቃል ስለዚህ ሁሉንም ዒባዳ ሰብስቦ ያዙ ቀናቶች ናቸው አሉ የሚባሉ የዒባዳ አይነቶች ከነዚህ 10 ቀናቶች እንደዚህ አይሰባሰቡ ስለዚህ እና 10 ቀናት እንዴት ነው እስቲ ፕሮግራም ማውጣት መስራት ለምን ከተባለ በእነዚህ 10 ቀናት ትልቁ ቀን አለ አንዱ ምን የውም አረፋ የአረፋ ቀን ማለት ልዩ ቀን ነው አረፋ የሚለው ስያሜውን ዑለማዎች የተለያየ ስያሜ ሰጥተውታል ሐዋና አደም ከጀነት ከወጡ በኋላ የተገናኙበት ነው አረፍቱካ አረፍቱኪ አወኩሽ አወኩ የተባባሉበት ወይም ደግሞ ጅብሪል አለይሂ ሰላም ኢብራሂምና አለይሂ ሰላም የዑምራውን በለው የሐጅ ስነ ስርዓቶችን ሲያስተምራቸው አረፍተ ሲላቸው አረፍቱ አወኩኝ በዚህ ተሰየመች ይላሉ ዑለማዎቹ ይህ ቀን ልዩ ቀን ነው ለምንድነው ልዩ ቀን ከተባለ አንደኛ አላህ ባሪያዎቹን ከጀሃነም እሳት ሁር ሚልበት ቀን እነዚህ ቀን ናቸው ሁር ሚልበት ቀን እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ረሱል አለይሂ ሰላቱ ወሰለም ሲናገሩ ምን አሉ ማ ሚን የውሚን أكثر من أن يعتق الله فيه عبدا من النار من يوم عرفة منم كان يلم الله باريوتشن كجهنم سات حر ملبت كان عند عرفة كان يلم مالو يا الله كجهنم سات حر مبالبت نزع مبالبت عند عرفة كان يلم كجهنم سات انقدي بي رمضان لليتو الله تبلو على الله حر ملاتشو ግን እንደ አረፋ ቀን በብዛት حر የሚባልበት ቀን የለም እንደ አረፋ ቀን ተብሏል የአረፋ ቀን በጣም አላህ ባሪያዎችን ከጀሃነም እሳት حر የሚልበት ነው ደረጃው አረፋ ላይ የቆሙ አላህ ይወፍቃል እኛንም አሚን በሏል ሐጅ ሄዱትም ወንድምቶቻችን ሐጃቸውን አላህ በሰላም ተቀብሏቸው በሰላም ለሀገራቸው የሚበቁ አላህ ያርጋቸው እዛ ቦታ ላይ የቆሙትን ደግሞ አላህ ይፎክርባቸዋል በመላእክቶች ኢነላሃ ዩባሂ ቢአህሊ አረፋት አረፋ ላይ ላሉ ሰዎች ለአላህ ይፎክራል አህለ السماء ሰማይ ውስጥ ካሉት መላእክት ዘንድ ይፎክርባቸዋል ለመላእክቶች فيقول لهم انظروا الى عبادي ودباريوچ تملكتوا جاءوني شعثا غبرا ابوار يلبسوا صنغوراچو يتنጨባረረ የተጎሳቆለው ነው من كل فج عميق ማለት ነው ከተለያዩ አቅጣጫ እንዴት እንፈልገው ከኔ ጋር ግንኙነታቸውን ለማሳመር ትእዛዜን ለመፈጸም እንዴት እንደመጡ ተመልከቱ ይላቸዋል አላህ ይፎክርባቸዋል ደረጃዋ ትልቅ አደረገው يوم عرفه ዱዓው እጅጉን በላጭ ያለው የሚደረጉ ዱዓ ሙስተጃብ የሆነበት ቀን ነው ተባለ يوم عرفه نبي صلى الله عليه وسلم عن عمرو بن شعيب عن أبيه عن جده أن النبي صلى الله عليه وسلم قال خير الدعاء دعاء يوم عرفة كدعاء تشلو بلاج دعاء يوم عرفة مدرك دعاء نوع وخير ما قلت أنا والنبيون من قبلي خير نجر كتبالي يتشال مبال نجر دمو أنيم كنيبة في تنبروا نبياتوت يالوت نجر بنور لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير يا الله ብቸኛ ተመላኪነት የሚያነክስ ይሄ ዚክር የዛኔ መብዛት አለበት ነው لا اله الا الله ከአላህ በስተቀር በእውነት የሚመለክ አምላክ የለም وحده ብቻውን ነው ብቸኛ ተመላኪ ነው لا شريك له ለሱ አጋር የለው له الملك ንግስናም ለሱ ነው وله الحمد ምስጋናም ለሱ ነው وهو على كل شيء قدير እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው ይሄን ስናገር ብዙ ጊዜ ነግራችሁ ከሆነ አላቅም ሾጀሌ መስጊድ የአንድነቱ ሜዳ ሚል ርዕስ አዘጋጁና ወንድሞች ጋበዙኝ ስለ አረፋ ነው የአንድነት ሜዳ ነው አዎ ጥቁሩም ቀዩም ከሰባቱም አህጉር የሚሰባሰቡበት አንድ ላይ ሆነው ለበይክ اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك ሁሉም ባለስልጣኑ ተገዙ ሀብታሙ ደሃው ጥቁሩም ቀዩ ሁሉም ሰው እቺን ነገር ነው የሚደጋግመው የአንድነቱ ሜዳ ሁሉም በአንድነት የሚሰባሰቡበት አላህ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ብለዋል خير الدعاء دعاء يوم عرفة وخير ما قلت أنا والنبيون من قبل ملون لا إله إلا الله وحده لا شريك له ملون أو ندتنتم كستنتن عندون دم منجر لاقينتوي تيك توك لا عندون دم ماتشن إهن النجار عينا سلا لا إله إلا الله يتنجرون نجار سمتو
እስልምናን ተቀበለ አለ አዎ እስልምና የሚማርክ ቃል ነው ሰው ወደ እስልምና እንዲመጣ ነው ለባዕድ አምልኮ ለጠንቋይ ለእንጨት ለብረት ለማንኛውም ነገር እንዳይሰግድ የሚያደርግ ነው ብቸኛ ተመላኪ ንግስና ለሱ ሆነ ምስጋና ለሱ ሆነ የሰማይ የምድሩ ፈጣሪ የሁሉን ነገር አስገኘው ጌታ ሊሰገድለት ሊታረድለት ሊመለክ ሊያመሰግኑት ሊማጸኑት የሚገባ ጌታ ማን ነው አላህ ብቻና ብቻ ነው ከአላህ ውጭ ሊያድን የሚችል ማንንም የለም ሊዳን የሚቻለው በአላህ ሲታመን ብቻ ነው ከአላህ ውጭ መዳን አይቻልም በማንም ወላሂ በኢሳም በኢየሱስም መዳን አይቻልም ሊዳን የሚቻለው በማን ነው በአላህ ነው ኢሳም ኢየሱስም ማለ ኢነላህ ረቢ ወረብኩም የኔም የናንተ ጌታ እኮ አላህ ነው ፈዕቡዱ እሱም ተገዙት هذا صراط مستقيم ይህነው ትክክለኛው መንገድ ብሎ ኢሳም ወይም ኢየሱስ አለይሂ ሰላም ሰላም በሳቸው ላይ ሆነና የሰበኩት ያስተማሩት ይሄንን ነው ስለዚህ አረፋ ላይ የሚደረገው ዱዓ ያን ቀን ሙስተጃብ ነው ታዲያ በእነዚህ 10 ቀን የቻለ መጾም ይችላል ለምን العمل الصالح ውስጥ ምን ይገባል ጾም ይገባል ከመልካም ስራዎች ውስጥ ነገር ግን የውሙ አረፋ ግን አረፋ ላይ ያልቆሙ ሐጅ ላይ ያልሆኑ ከዛው ውጭ ላሉ ሰዎች ግን የውሙ አረፋ እንዲጾሙ የአላህ መልእክተኛ ምክር ሰጥተዋል ነብዩ ሰለላሁ ዐለይሂ ወሰለም አቢ ቀታዳ ረዲየላሁ ዐንሁ ሲናገሩ قال سئل رسول الله صلى الله عليه وسلم عن صوم يوم عرفه يا الله መልእክተኛ ስለ አረፋ ቀን ተጠየቁ قال يكفر السنه الماضيه والباقيه رواه مسلم ያለፈውን የአንድ አመት ወንጀልና የወደፊት የአንድ አመት ወንጀል ያስመራል አላሁ አክበር ወንድሜ ይሄን ነገር ከሰራ ግብር የ6 ወር ይቀነስልሃል ታክሱም ይነሳልሃል ቢባል አንድ ወር እንዲ ብሰራ ቢባል ማይሰራ አለ የ6 ወር ግብር እንዲነሳ የ6 ወር ታክስ ነው ምናምን የሚባለው ነገር እንዲነሳ አላህስ ምንድነው አነሳልሃል ያለው ያለፈውን የአንድ አመት ወንጀል የወደፊቱን የአንድ አመት ወንጀል እምርልሃለሁ በምን አንድ ቀን ጾመህ አለ ያ አላህ መቼ የውሙ አረፋ 9ኛው ቀን አላህ እድል እንዴት እንደሚያመጣያችሁ እንዴት አዛኝ እንደሆነ እንዳያያችሁ ሱብሃንአላህ ያን ቀን አረፋ ላይ ላሉ ሰዎች አረፋ ላይስ ሐጅ ላይ ያሉ ሰዎችስ ድካም ላይ ናቸው ስለዚህ ኢባዳ ላይ ናቸው ከጧት ጀምሮ ፀሐይ እስክትጠልቅ እዛው ቦታ ላይ አላህን እየተገዙ ነው እዛ ላይ ጾም አይደለም አፍጥረው ኢባማ ማድረግ ለምን ነብዩ ሰለላሁ ዐለይሂ ወሰለም የውሙ አረፋ ላይ ግመል ላይ ሆነው ወተት እየጠጡ አሳዩ እንዳልጾሙ ለማሳየት ከነሱ ውጭ ላለ ሰው ግን ይወደዳል የአረፋ ቀን መጾም ለምን ወንጀል ያስምራል ዱዓው በላጭ ነው ተብሏል በዛ ቀን እጅን አንሳ ስንት ክራውድ ይገባ ጭንቀት ውስጥ ይገባ ልጅ ፈልገ ያጣ ትዳር ፈልገ ያልተሳካለ ነገሮች ያልተመቻቹልህ እነዚህ 10 ቀናት በኢባዳ አሳልፍ ያንን ቀን ደግሞ ያ ረብ በል ለምን በጣም የሚያፍር ጌታ ስላለ ማን አላህ በምንድነው የሚያፍረው ባሪያዎቹ ጠይቀውት በባዶ መመለስ ያፍራል አሉ ነብዩ ሰለላሁ ዐለይሂ ወሰለም عن سلمان قال رسول الله صلى الله عليه وسلم سلمان رضي الله عنه باستلالو حديث يا الله ملكتنيا نبي صلى الله عليه وسلم منالو ان ربكم ينانت جيتا تبارك وتعالى يا يتقدس وكف يالو يطراو جيتا حي كريم حي نو هياو كريم نو እንደዚሁም ችሮታው ሰፊ ነው ለጋሽ ነው يستحيي يا الله يفرال من عباده كباريوቹ اذا رفع يديه اليه ودسو እጆቻቸውን አንስተው ሲለምኑት ሲጠይቁት አይረደውማ صفرا በባዶ ሊመልሳቸው ያፍራል በባዶ አልመልስም አንበሻብሽ ነው መመልስ ይያለ ነው አው በሌላ ሐዲስ እንደመጣ አንድ የአላህ ባሪያ በመድር ላይ አንድ ሙስሊም የለም አላህን የሆነን ጥያቄ ጠይቆ በጠየቀው ጥያቄ ዝምድና መቁረጥ ከሌለበት ወንጀል ከሌለበት በወንጀል አይተባበርም አያችሁ አላህ ፍታይ ነው ሁሌ በወንጀል አይተባበርም የሆነች ነገር በሙስና እንዲሳካልኝ የሰው ሐቅ ነው የሆነ ሰው የሰው ሱቅ ለውስጥ የሰው ቤት ለውስጥ የሰው መሬት ለውስጥ እዚህ ጋር ማቃቸው ባለስልጣኖች አሉ አመቻችቼ እንዶስ ለኔ እንዲሆን እንደው ጌታዬ እርዳኝ ብትል አላህ አይቀበልም የዘመኑ ምስኪን ደግሞ በኳስ የተለከፋላ ከሌ ቡድን ያ ቡድን ይላል ከዛስ ያሲዛል ቤቲንግ ቁማር ይላል ዳ ረብ የዛሬውን አግራልኝ ይላል አላህ አይቀበልም አትልፋ በወንጀል አይተባበርም ከነከሌ ጋር ያለን ግንኙነት ይቋረጥ ዝምድና ላቆር አላህ አይቀበልም
ከነዚህ ውጭ ግን ንጹህ የሆነ ዱዓ አንድ ሰው ከለመነ ከሶስት አንዳለው አንደኛው የለመነው ወዲያው ከች ወዲያው ያገኘዋል ወዲያው ይመጣለታል አሉ ሱብሃንአላህ የለም አላህ ለምነው የጠየቅነው የሰጠን የለም በትንሹ ሚስተር ጉዞና እንደው ያ ረብ በሰላም ገላግልልኝ ብለ አላህ በሰላም ይገላግልልህ የለም የሆነ ነገር ውስጥ ጭንቅ ብሎ ከዛ ነገር ያ ረብ ስትል ከዛ ጭንቀት ያዳነ ይገላግልህ ቀን የለም የሰው ልጅ ነን እንነራሳለን ሸይጣን ብዙውን ያስረሳናል እንጂ አላህ የዋለው ውለታ ብዙ ነው ስለዚህ የመጀመሪያው ወዲያው ይመጣል ሁለተኛው መጥፎ ነገር ነበር በላ ነበር የሚመጣ ኪሳራ ንግድ ሊከስር ሱቅ ሊቃጠል የሆነ በላ ይመጣ ነበር የጠየቀው ነገር ይቀርና በላው ይቀለበሳል አየ ስንት በላ ተቀልበሳል አላህ ብቻ የሚያውቀው ሁለት ሶስተኛ إما أن يدخر له في الآخرة وإما الآخرة الله يا زغيلتال يا قويلتال آخرة لاي أكماشتي ستهال صلاة مسجدو جنة في اللغانو صوم جنة في اللغانو دعاء درجة آخرة يستدال دنيا مدمو تصبوال باري بزي كان تيكي سالسة تكرر انكا زاري لوال يالستون سيستون من سيلو يسولج من إلال من نو يلمنكوت يتأيّكوت نجار باتكالي لا آخرة بقوي بلو يانكني من يالو النبي صلى الله عليه وسلم سلزي بابادو ميكاريلم الناس يانكن بدعاء بالذكر بالقرآن يانكن يبلتنو انجي السروكان دقمو السروكان بتشاكوارلم ذو الحجة كتكبروا كارات توراتوج كانوا كاسروا للتوراتوج ماكل عندنا كتكبروا آرات يتكبروا الله الله سماي مدرن سيفتر ስንት ወራት አድርጎ ፈጥሯል 12 ነው 13 የሚባል ወር የለም አላህ የፈጠረው 12 ወር ነው منها ከነሱስ 4 حرم አራቱ የተከበሩ ናቸው ማን ሙሐረም አለ ከዛስ ረጀብ አለ ዙልቂዳ አለ ዙልሂጃ አለ ሶስቱ ተከታታይ ናቸው ዙልቂዳ ዙልሂጃ ከዛስ ሙሐረም ነው ዙልሂጃ ከ12 ወራቶች 12ኛ ወር ነው የወሩ መዝጊያ ነው ختامون ያሳምርልሃል ማለት ነው ከዛስ መግቢያውን ደግሞ የተከበረው ያ አላህ ወር የሚባለው ሙሐረም ሸህሩላህ المحرم የተባለው ገና አላህ ፊትለፊቱ ያመጣልናል በወሩ ማለት ነው ምን አሹራ የሚባለው ጾማውን ምን የአንድ አመት ወንጀል ያስምራል አሉ ያ አላህ እንዴት እንደሚያጥበናያችሁ ይሄ የተከበረ ወር ነው በዚህ የተከበረ ወር ላይ ወንጀል መስራት ከባድ ነው በተለይ በአስሩ ቀናት ወንጀል ላይ መዳፈር ከባድ ነው ስለዚህ እኛ ላይ ምን ይተበቃል ንጹህ ሆነን እስቲግፋር አድርገን ዱዓ አድርገን መቀበል እሺ ዙልሂጃ ሊገባ ነው ከተባለ ይሄን አህካም ሁላችሁም ያዙ ውዱህያ የሚያርድ ሰው የ10 የዙልሂጃ ቀናቶች ሐጅ ላይ ካሉ ሰዎች ጋር ያመሳስሉናል አላህ እንድንመሳሰል አላህ አደረገን ሐጅ ነው የተሰው ለበይክ ያለ ሰው ሚቆጠባል አይደል ኢህራም ካደረገ ጀምሮ ለበይክ ካለ በኋላ ጥፍሩን አይቆረጥም ጸጉሩን አይላጭም አንድም መንቀል አይችልም እነሱ ሽቶ አይቀቡም የኢህራም ልብስ ነው የኢህራም ልብሱን አልቅም መቼ የሐጅ ስነ ስርዓቱን እስኪፈጽም ድረስ እስኪጨርስ 10ኛው ቀን ሚታረደውን አርዶ ጀመራት ሂዶ ኮረወረ በኋላ ጸጉሩን ከተላጨ በኋላ የዛኔ ልብሱን መቀየር ይችላል ምን ማድረግ ይችላል ማለት ነው ከዛ በፊት ግን አይቆረጥም ከኛ ጋር ታዲያ ምን አመሳሰለው يا الله ملكتنيا نبي صلى الله عليه وسلم سيناغرو منالو عن ام سلمة رضي الله عنها ان النبي صلى الله عليه وسلم قال اذا رايتم هلال ذي الحجه يذو الحجه ጨረቃ ያያችሁ ጊዜ አሉ ምን ማለት ነው ዙልቂዳ 29 ላይ ጨረቃ ወጣ ነገ ዙልሂጃ አንድ ነው ሲባል ማለት ነው ወይም ደግሞ 30 ከሞላ ዙልሂጃ በነጋታው አንድ ነው አይደል ቀን 31 አይሆንም መቼ 30 ያልቃል ቀጣዩ አንድ ነው የሚለው የዙልሂጃ ወር ነው ያንን ግን ምሽቱን ካያችሁ ወአራዳ አሐዱኩም አንዳችሁ ከፈለገ አዩضحيه ኡዱህያ ማድረግ የፈለገ እንደሆነ فليمسك عن شعره واظفاره ጸጉሩንም ጥፍሩንም ከመቁረጥ ይቆጠባሉ አስሩ ቀን ልክ ነገ ነው ሲባል ጨረቃ ከወጣት ኡዱህያ የሚያርድ ሰው ምን ያደርጋል ጥፍሩን አይቆረጥም ጸጉሩንም አይቆረጥም ከዛስ ልብስ ግን ይቀያይራል ሻወርም ይወስዳል ሽቶ ምንም መቀባት ይችላል ግን ምኑ ተቆጠበ ጸጉሩንም ከሰውነቱ ምኑንም ጸጉር እንዳያነሳ ጸጉሩንም እንዳይቆረጥ ጥፍሩም እንዳይቆረጥ እስከመቼ ኢድ አልአድሃ የኢድ ቀን ሰላት ሰግዶ መጥቶ ኡዱህያውን እስኪያር ኡዱህያውን ካረደ በኋላ ምን ያደርጋል ቀድሞ ቀመሱንም ጸጉሩንም ጥፍሩንም ምን ያደርጋል ይቆረጣል ማለት ነው
ተመሳሰለ አልተመሳሰለ አያችሁ ሱብሃንአላህ ታዲያስ አጅሩ ምንድነው ከተባለ በፀጉሩ ልክ እኮ ነው ምንዳ አለው ነብዩ ሁለት በጎች ሙከቶችን አረዱ አንዱን ለቤተሰቦቻቸው አንዱን ደግሞ ለኡመታቸው ኢላውም القيامه ድረስ ማረድ የማይችል አቅም የሌለው የመጣ ሰው ማን አርደውለታል ነብዩ ሰለላሁ ዐለይሂ ወሰለም አቅም ያለውስ ማረድ አለበት በዚያው አጋጣሚ ኡዱህያ መታርዱ ወንድሞቼ እህቶች አቅም አላህ ይለገሳችሁ የቲሞችን አስተዋሱ የቲም እንዳለክስ አባቴ ቢኖር እኛ ቤትም እኮ ፍየል ይታረድ ነበር በግ ይታረድ ነበር ሚል የቲም እንዳይኖር የሚያለክስ የቲም እንዳይኖር አባቴ ቢኖር ልብስ ይገዛልኛል ሚል የቲም እንዳይኖር አስደስተው አላህ ያስደስታል ቤታቸውን ሙሉ አርግላቸው አላህ ይሞላልሃል ወላሂ የቲምን መንከባከብ የቲምን ሚንከባከብ ሰው እኔና እሱ ጀነት ውስጥ እንደዚህ ነን ብለው ነብዩ ሰለላሁ ዐለይሂ ወሰለም ሁለት ጣታቸውን እንዲላይተው ተናገሩ እንደዚህ ነን አሉ የቲምን አናት ማበስ ልብ በሉ ቀልብን ያረጥባል አሉ ቀልብ እንዲረጥብ የቲምን አናትን አብሳሉ ያ አላህ ማበላትስ ማጠጣትስ ማልበስስ እንባውን መጥረግ ማስደሰትስ ታዳ ይሄን አደራ ክፍለ ሀገር የምትሄዱ ወንድሞች የተዘጋጃችሁ ልጆቻቸው የሌላቸው በድንገት የሞቱባቸው እናቶች አባቶች ይኖራሉ ክፍለ ሀገር ላይ ሌላ ጊዜ ልጆቻቸው ኢዱ ቀን ሲመጣ አረፋ ነው ሲባል ሚያንበሻብሻቸው አቅም አላህ የሰጠ ተደራሽታችሁ በማዋጣትም ምን በማለትም እንደነዚህ አይነት እናት አባቶችን አስደስቱ ልጄ እኮ አምና ይዞልኝ ይመጣ ነበር አሁን ግን አላህ ወሰደብኝ ምንም የለኝ ሚል እናትና አባትም እንዳይኖሩ አስደስቱ አንድ ቦታ ላይ ሰሞኑ ለዳዕዋ ሄደ በጉራጌ አካባቢ እነሞር የሚባል አካባቢ ላይ ወንድሞች ወሰዱኝ ለመስጊድ ምርቃት ብለው ሃሩን ሚዲያ ባጋጣሚ እነሱ ነበር የጋበዙኝና ሲሄድ አንድች ኢንፎርሜሽን ሰማሁ ልብ በሉ በተለይ የያካባቢው የገጠር ተወላጆች በያካባቢያችሁ አዲስ አበባ ነዋሪ ውጭ ሀገርም ነዋሪ ያላችሁ ተዳራጁ አካባቢያችሁን አልሙ ምን በሉ አሁን ልጆቻቸውን ያከፈሩባቸው እዚህ ያመጡ ሱቅ የሆነ ነገር ያደረጉ ያከፍሩባቸዋል የሃዲያን ታሪክ ለመድገም ያሰቡ ያሉ አካላቶች አሉ ያክፍሩት አይላት ሃዲያ ሱልጣኔት ነበሩት በእስላም ይታወቁ ናቸው መጀመሪያ ምን ሰሯቸው ልጆቻቸውን አከፈሩ ከዛስ አባስ ሲደክም ሲታመም እኔ እንደዚህ ያረጋግልሃለሁ ክፈር ይለዋል ማ ልጅ ያከፍረዋል የሙሳና የኸድር ታሪክን ኸድር ያንጻ ልጅ ገድለውታል አይደል ሙሳ ጠየቁ ለምን ጡግያን ነው ኩፍራክ የሆነ ልጅ ነው ለናት ለአባቱ አስቸጋሪ ነው የልጅ መጥመም ለናት ለአባት ያሰጋል ለማክፈር ደረጃ አላህ ይጠብቀን ዛሬም ይሄ ነው ምን ይሏቸዋል ለኢድማ አላርድልህም ማርድልህ ለመቼ ነው ለመስቀል ነው ለእንትን ነው ማርድልህ ይለዋል አየህ በዚህ የጎዳቸው ነው ስለዚህ አቅም የሰጣችሁ ሰዎች ምን አድርጉ ሂዱና በየአካባቢው ይሄን ነገር አስደስቷቸው የኢድ ቀን ስትሄዱ ደግሞ ዳዕዋም ደግሞ በደንብ አድርጉ ዝም ብላችሁ የዱንያውን እህል ምግቡን ብቻ አይደለም ዳዕዋ በደንብ አድርጉ ተደራሽታችሁ ተገናኝታችሁ አላህ ኮፍቃችሁ ዕውቀት ያላችሁ ተሰባስባችሁ ቤተሰቦቻችን እስላምን አስተምሩ በእስላም ላይ እንዲጸኑ በጣም ምከሯቸው ሴቶች ካሁኑ ራሳችሁን አዘጋጁ ተውባ በማድረግ ወደ አላህ በመመለስ እነዚህን 10 ቀን ያ ረብ በሉ ለምኑ የኢድ ቀን ስትወጡ የምትሸጡ መስላችሁ እንዳትወጡ ተቀባብታችሁ ምን ብላችሁ ተውጣጥራችሁ አላህ ልትገዙ የኢድ ቀን እኮ የወር አበባ የሆኑ ሴቶች ጭምር እንዲወጡና ከመስገጃው ርቀው የሙስሊሙን ዱዓ ይዛን እንዲቀበሉ ከተባለ ያ ትልቅ ቀን ነው ከተባለ እናንተ ደግሞ እንዴት አላህን በማመጽ የሚፈትል ልብስ ለብሳችሁ ሽቶ ተቀብታችሁ እንዴት ተብሎ ያን እንዳታደርጉ አደራይ ነው ምክሬ ነው ኡዱህያ ለሶስት ይካፈላል አይደል እስላም የርቀትም የቅርበትም የችግር መፍቻ መንገዶች አሉት ዘላቂው ዘካቱል ማል ነው አላህ አቅም የሰጠው ዛሬ እኮ ሀገራችን ላይ በስነ ስርዓት ዘካ እየወጣ ስላልሆነ እንጂ ዘካ በስነ ስርዓት ቢወጣ ሱብሃንአላህ የስንቱን ችግር እንቀርፍ ነበር 40 ሚሊዮን ያለው ሰው እኮ 1 ሚሊዮን ዘካ ግዴታ አለበት ማለት ነው ለሁለት ወንድሞች ለሶስት ወንድሞች ስራ በታስጀምራቸው የሚቀጥለው አመት ዘካ ሊያወጡ ይችላል ይሄ ረጅም ጊዜ መቅረፊያ ነው አስቡበት ችግሮች የቀላል የጊዜው ደግሞ አለ አይደል ኢደል ፊጥር ሲመጣ
ዘካተል ፊጥር የሚባለው ነገር አመቻቸ ከኢድ ሰላት በፊት ለማን ያን ቀን ችግር ውስጥ እንዳይወድቁ እንዳንተው እንዲደሰቱ ለሚስኪኖች የሚሰጠባለ ኢድ አልአድሃና መጣና ደግሞ ኡድህያው ለስንት ይከፈላል ለሶስት አይደል አንድ ሶስተኛውን ለሚስኪን እንድሰጥ ማለት ነው አንድ ሶስተኛ ቀን ከቤተሰብ ከዘመድ አዝማር ጋር አለ አንድ ሶስተኛ ራስ ታስቀምጣለ ለሚስኪን ትሰጣለህ አንተ ጥብስ ክትፎ ስትበላ እሱ ሽሮ እንዳይበላ ነው እሱ እየሸተተው ልቡ እንትን እንዳይለ አስተካክልለት አመቻችለት አያችሁ ኢስላም ስለዚህ እነዚህ ያለንበት ቀን ልዩ ቀናቶች ናቸው አላህ የማለበት ልዩ ቀናቶች ናቸው በእነዚህ ቀናቶች እንጠቀም እንዳአመልጡን እድል ነው እድሉን ከሚጠቀሙ ሰዎች መካከል አላህ ያድርገን የመጨረሻ ይረሳውት አፉ በሉ ዱዓ ላይ አብዙ ብያችኋል አይደል እስቲ ቢላህ አለይኩም አስተውሳችሁ ጋዛ ላይ ያሉትን ህፃናት አስተውሳችሁ ይው ሰሞኑ እየጨረሷቸው ነው ሰሞኑ የቦምብ ቀለብ ያረጓቸው ነው የፈንጂ ቀለል ያረጓቸው የጥይት ቀለብ ያረጓቸው ነው እነዚህ አረመኔዎች ወንድሞቻችን እህቶቻችንን እየጨረሱ ነው የዘመኑ ፊራውን ሴት ኃይል ወንድ ኃይል እናት ኃይል አባት ኃይል ህፃን ኃይል ምን ኃይል ሁሉንም ገና የተወለደ ህፃን ሆስፒታል ላይ እንዲጠፉ ያረጋ የበፊቱ እኮ ወንድ ነበር የሚመርጠው አይደል ይሄ የባሰ ሙጅሪም ነው ያ ረብ ብለን እንደው አላህ ቁድራውን ኃያል ነው ቻይ ነው ህክማ አለው ጥበብ አለው ሹሃዳዎች እንዲበዙ ፈልጓል ያ አላህ ህክማ አለው ሚሰራው ነገር በአጠቃላይ ጥበብ አለው አላህ ምንም አንጠራጠርም እኛ ግን እጃችንን አንሳ አላህ ኃያልነቱን በእነሱ ላይ እንዲያሳየን በእነዚህ አረመኔዎች ላይ ጋዛ ላይ ፍልስጤም ያሉት ወንድሞች ሌሎችም ቦታ ላይ ሙስሊሞች መከራ የሚደርስባቸው አላህ ነጃ እንዲላቸው የበላይነቱን እንዲለግሳቸው ሁላችሁም ዱዓ አድርጉ ሙስተዒድ ናችሁ ሁላችሁም ነይታችሁ ዱዓ አድርጉ ዱዓ ሙስተጃብ የሚሆንበት ቀናቶች ናቸው በተለይ የውሙ አረፋ እጅግ ተቀባይነት ያለው ቀን ነው ጾሙ የሁለት ዓመት ወንጀል የሚያስምር ነው ዱዓው ኸይሩ ዱዓኢ ዱዓው የውሙ አረፋ ከዱዓዎቹ ሁሉ በላጩ ዱዓ የአረፋ ቀን የሚደረግ ዱዓ ነው ተብሏልና አላህ በእነዚህ 10 ቀናት ተጠናክረን ዒባዳችንን አሳምረን ከሱ ጋር ለግነታችን አሳምረን የምንጓዝ አላህ ያድርገን ደርሰን የምንጠብቀው የምንጨርሰው በአግባቡ የምንጠቀመው አላህ ያድርገን አላህ ከተቀበላቸው ባሮች መካከል አላህ ያድርገን ከተቀበላቸው ባሮች መካከል አላህ ያድርገን አላህ ለሰጠን እድል ተጠቃሚዎች አላህ ያድርገን ላመጣልን እድል ተጠቃሚዎች አላህ ያድርገን እድሉን በአግባቡ የምንጠቀም አላህ ያድርገን ወንጀላቸውን ከማረላቸው ባሮች መካከል አላህ ያድርገን አላህ ከጀሃነም እሳት ሁር ካላቸው ባሮች መካከል አላህ ያድርገን የሁላችንም መጨረሻ አላህ ያሳምርልን ያ ረብ ፍልስጤም ያሉት ወንድም እህቶቻችን አንተው ድረስላቸው እርዳታህን በእነሱ ላይ አንተው አድርግ ያ ረብ አንተ መንገድ ላይ የሚታገለውን ለአንድ ያንተን ፊት ፈልገው ለአንተ ብለው ከሊመቱ ላ ኢላሃ ኢላላህ የበላይ ለማድረግ የሚንቀሳቀሰውን እርዳታህን በእነሱ ላይ አንተው አድርግ ያ ረብ እኛንም እርዳን በዲናችን ላይ የምንጸና አንተው አድርገን ከጭንቀት አንተው ገላግለን የተቸገረን አላህ ችግሩን አላህ ይገላግለው ያላገባውን ወጣት ትዳር ላይ አላህ ያማረ ትዳር አላህ ይለግሰው ለሴቶች ሷሊህ ባል ለወንዶችም ደግሞ ሷሊህ ሚስት አላህ ይለግሳቸው ያ ረብ ብዙ አመታት በትዳር ቆይተው ልጅ አጡ ወንድም እህቶች ያ ረብ ያማረውን ትዳር አላህ ይለግሳቸው ዙርየተን ጠይባ የተባለውን ትዳር አላህ ይለግሳቸው ሀገራችንን ሰላም አላህ አርግልን አንድነታችንን የውነት አንድነት አላህ ያድርገን በቁርአን በሐዲስ ተሳስረን አንድ የምንሆን አላህ ያድርገን ስሜታችንን የምንገፈትር አላህ ያድርገን የቁርአንን አስተምሮ የምንከተል አላህ ያድርገን የቁርአንን አማና የምንወጣ አላህ ያድርገን የሐዲስን የነብዩን አለይሂ ሰላቱ ወሰለም ፈለግ ተከትለን የሱናቸውን ያስተምሮታቸውን አማና የምንወጣ አላህ ያድርገን በዚህ አንድ ሆነን የምንሰባሰብ አላህ ያድርገን አንድነታችንን አላህ ያጠናክርን ይሄን አንድነታችንን ለመበታተን የሚንቀሳቀሱ ኃይላት አላህ ይበታትናቸው የኛን አንድነት የተጠናከረ አላህ ያድርገን ለሱ ብለን የምንዋደድ አላህ ያድርገን ለሱ ብለን የምንተዛዘን አላህ ያድርገን ለሱ ብለን የምንዘያየር አላህ ያድርገን اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين اللهم انصرنا ولا تنصر علينا اللهم من ارادنا واراد المسلمين بسوء فاشغل بنفسه اللهم نجنا من بطش الظالمين اللهم انصر اخواننا في كل مكان اللهم انصر المجاهدين في كل مكان اللهم انصر إخواننا مستضعفين في كل مكان اللهم انصر
الإسلام والمسلمين. اللهم انصر إخواننا في فلسطين يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم برحمتك نستغيث. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.